በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችንም ጋር ይሁን። እህት ወንድሞቼ እንደምን ከረማችሁ? ሶሊያና የዩቲዩብ ቻናል ሰብስክራይብ እንድታረጉኝ በትህትና ጠይቃለሁ። የማቀርብላችሁ መንፈሳዊ ግጥም ነው። የግጥሙ ርዕስ አውጣን ከፈተና። አቤቱ ጌታ ሆይ አውጣን ከፈተና፣ ጠላት ሰልጥኖብን ጊዜው ከፍቷንና፣ አንተ ብርታት ሆነን በቤትህ እንጽና። በባዕድ ሀገር ላይ ሞገስ የሆንከን፣ እናተ ስንቃችን ሁና ምርኩዛችን፣ አለነ ልጆችህ አንተን በማመስገን። ምንም ብንሆንም ደካማ ሰነፍ፣ በአንተ እንጽናናለን ከድካም ስናርፍ። አመጻችን በስቶ እንደ ሰዶምና ልክ እንደ ገሞራ፣ አንድ ባይገኝም መልካም የሚሰራ። ሁሉም በጥላቻ በዘር ተከፋፍሎ፣ ማንም አያስብም እንሞታለን ብሎ። ለምድራዊ ስልጣን ወንድሙን አጥፍቶ፣ ተቅበዝባዥ ይሆናል ሰላሙን አጥቶ። በቃ በለን ጌታ ምህረት አውርድልን፣ መልካም ባንሰራም ወደ አንተ የሚያቀርበን። የራሄልን እንባ የሰማህ እግዚአብሔር፣ የምህረት አይኖችህ ወደ ኢትዮጵያ ይዞር። ኢትዮጵያ እጆቿን ወደ አንተ ትዘርጋ፣ በምህረት እጆችህ አውጣት ከአደጋ። ሀገረ እግዚአብሔር የተባለች ሀገር፣ ቆራርሰው ጨረሷት በዘርና ብሔር። ቅድስቲቱ ሀገር እምየ ኢትዮጵያ፣ እንደ ስዳጅ እርሻ ሆንሽ መፈንጨያ። ደማቸውን ከፍለው ሀገር ያስከበሩ፣ ቅኝ ሳትገዛ ስሟን የሚያስጠሩ። ስንት ልጅ ነበራት ሞቱ ተቀበሩ፣ ስማቸው ሕያው ነው እስከ ዘላለም። መልካም የሰራ ሰው ሙቶም አይሞትም። ዘይት እንኳ ባይኖር በለስ ባታፈራ፣ ይችን አመት ተወይ ጌታ ሆይ አደራ። አንተን በመፈለግ እንዳልቀር ደክሜ፣ ጌታ ሆይ አድለኝ የንስሐ እድሜ። እባክህን ማረኝ ስራዬን አውቃለሁ፣ አትጨክንም ብዬ ተዳፍሬሃለሁ። እናትህን አምኜ እናቴ ናት ብዬ እማጸንሃለሁ ይሷን ተጠልዬ። በጎለጎታ ላይ ቃል ገብተህላት፣ አማላጅ ያለችኝ ኪዳነ ምህረት። አሜን። ስትከታተሉ ስለነበረ በልዑል እግዚአብሔር ስም ከልብ አመሰግናለሁ። ከደረሰብን መከራ ከደረሰብን ችግር፣ አንተ ትበልጣለህ የደረስክልን እግዚአብሔር። ከደረሰብን መከራ ከደረሰብን ችግር፣ አንተ ትበልጣለህ የደረስክልን እግዚአብሔር። አሜን አሜን አሜን።